ሰላም ቅዱሳን እንዴት ናችሁ? እግዚአብሔር የተባረከ ይሁን። በጣም ደህና ነኝ። ኢየሱስ ክርስቶስ ጌታ ነው። ይህ በጂኤምኤም ቴሌቪዥን የማልዳ ስንቅ ፕሮግራማችን ነው። ከኔ ጋር ደግሞ ዛሬ እግዚአብሔርን ቃል አብረን እንካፈላለን፣ ደግሞ አብረን እንጸልያለን። እግዚአብሔር በሰጠን ጸጋ እግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ለማንኛውም በዚህ አጋጣሚ ምናልባት በድንገት ይሄን ቲቪ ከፈታችሁ ኦር ደግሞ በቋሚነት የምትከታተሉ ኢየሱስ ክርስቶስን ጌታ አድርጋችሁ አልተቀበላችሁ ሴትና ወንድሞቼ ካላችሁ ኢየሱስን ወደ ህይወታችሁ እንድታስገቡት ጋብዛችኋለሁ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ልጅ ኢየሱስ ፍቱን መድኃኒት ነው ለየትኛውም ችግር። እግዚአብሔር የተባረከ ይሁን። የነፍስ ጥያቄ ቢሆን ኑሮ ጉዳይ ቢሆን የትኛውንም ጉዳይ ኢየሱስ ይመልሳልና ይሄ ኢየሱስ ስሙ አዳኝ ማለት ነውና ያድናችሁ። በዚህ ዘመን ካለ ፈተና፣ ስቃይ፣ እንግልት፣ ብቸኝነት፣ እጦት ዋሬቨር ምንም ሊሆን ይችላል ከየትኛውም ችግርና እርግማን የሚገላግል ኢየሱስ ጌታ ነው። ደግሞ ለዲያብሎስና ለመላእክቱ ከተዘጋጀላቸው ከዲኑ እሳት የሚታደግ የእግዚአብሔር ልጅ ኢየሱስ ክርስቶስ ጌታ ነውና እሱን የተቀበለ ዘላለም ይቱንለታል። እግዚአብሔር ቃል እንደሚናገር እኔ ያለ ኢየሱስ የህይወት እንጀራ ነኝ፣ በእኔ የሚያምን የእግዚአብሔር መንግስት ይወርሳል፣ በእኔ የሚያምን የዘላለምን ህይወት ያገኛል ብሏል እግዚአብሔር ልጅና ይሄን ኢየሱስ ክርስቶስን ክርስቲያን ያልሆናችሁ በክርስትና ውስጥ ያልሆናችሁ ኦር ደግሞ በክርስትና ውስጥ ሆናችሁ ወደ ኋላ ያፈገፈጋችሁ የተደከማችሁ ልትሆኑ ትችላላችሁ። አላውቅም። በልዩ ልዩ መንገድ ኢየሱስ ክርስቶስን የህይወት ጌታ አድርገህ ያልተቀበልክ ወንድሜ እህቴ ካላችሁ ዛሬ ይሄን ኢየሱስን ወደ ህይወትህ ጋብዘው። ሌሎች ጌቶችህን አውጣቸውና ይሄን ኢየሱስ ክርስቶስን የህይወት ጌታ እንድታረገው አዳኝ እንድታረገው እጋብዛለሁ። ኢየሱስ ክርስቶስ ጌታ ነውና ወንጌል ነፃ ያወጣል። ወንጌል የምስራች ነው። እግዚአብሔር የተባረከ ይሁን። ይገርማችኋል ከመላእክት መካከል፣ ከሰዎች መካከል፣ ከፋሚሊ መካከል በሰማይ ቢሆን በምድር ቢሆን በየትኛውም ስፍራ ስለኛ ኃጢአት መስቀል ላይ ሞተ ሌላ የለም። አንድ ነው፣ እሱም የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። መጽሐፍ ደግሞ እንደሚናገር እንደዚህ ይላል። የእግዚአብሔር ስም የተባረከ ይሁን። አንድ እግዚአብሔር አለ፣ ደግሞ በሰውና በእግዚአብሔር መካከል አንድ አለ ይላል። ሃሌሉያ። እርሱ ማን ነው? ሰው የሆነው ክርስቶስ ኢየሱስ ነው። እኛንና እግዚአብሔር አብን ያስታረቀ በሰዎችና በአምላክ መካከል የገባ ፍጹም አምላክ ፍጹም ሰው የሆነ ኢየሱስ ክርስቶስ ጌታ ነው። መሀል ላይ ያለ አማላጅ አስታራቂ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ጌታ ነውና ይሄን ኢየሱስን የህይወት ጌታ እንድታረገው ጋብዛለሁ። ኢየሱስ ክርስቶስ ጴንጤ አይደለም፣ ኦርቶዶክስ አይደለም፣ ሙስሊም አይደለም። እግዚአብሔር የተባረከውን የእግዚአብሔር ልጅ ነው። ስለአንተ ኃጢአት ነፍሱን ሰጥቷልና ይሄን ኢየሱስን የህይወት ጌታ አድርገው። ህይወት ረፍት ይሞላል። ታውቃላችሁ ገኖቼ፣ ረፍት በገንዘብ አይመጣም፣ በትዳር አይመጣም። ጥሩ ነው፣ ትዳር ጥሩ ነው፣ ገንዘብ ጥሩ ነው፣ እውቀት ጥሩ ነው፣ ጥበብ ጥሩ ነው፣ ጥሩ ነው። እዚህ ምድር ላይ እስካለን ቤት ጥሩ ነው፣ መኪና ጥሩ ነው፣ የሚያስፈልጉ ነገሮች ጥሩ ናቸው። አንገፋቸውም እስካሉ ያገለግሉናል። ነገር ግን ይገርማቸዋል ህይወት አይሰጡም፣ የልብ ረፍት አይሰጡም። ብዙ ሰዎች እንደዚህ ብለው ያምናሉ። በቃ ሰላም ፍለጋ ኦር ረፍት ፍለጋ ከከተማ ውጪ ቆንጆ ቤት፣ እጽዋት መካከል፣ ዛፎች መካከል ጸጥ ያለ አካባቢ ቤት መስራት ረፍትና ሰላም ያገኙ ይመስላቸዋልና ይገርማቸዋል። እውነተኛ ረፍትና እውነተኛ ሰላም ጸጥ ያለ አካባቢ ቤት ሰርቶ ጫካ ውስጥ መቀመጥ ኦር ከከተማ ወጣ ያለ ስፍራ፣ ጸጥ ያለ ስፍራ ሰላም የለም። ጸጥ ያለ ስፍራ ሊኖር ይችላል፣ ሰላም ግን ጸጥ ያለ ስፍራ ላይ የለም። ሰላም ያለው ኢንሳይር ነው፣ ረፍት ያለው ኢንሳይር ነው። እሱ ደግሞ ያለው ኢየሱስ ክርስቶስ ታስገባው ብቻ ነው። እግዚአብሔር ተባረከ ይሁን። ጸጥ ያለ ስፍራዎች አሉ። በጣም ብዙ ሰው በቃ አስተያየሙሬ እንዲያርፍልኝ ጸጥ ያለ ሆቴል፣ ጸጥ ያለ አካባቢ ምናምን ከከተማ ወጣ ያለ ጸጥ ያለ ቤት ልስራ ምናምን ይላል። ሰላም ፍለጋ ስፍራዎች ሰላም የለም፣ ረፍት የለም። ረፍት ያለው ኢየሱስ ክርስቶስ ጋር ነው። ረፍት የልብ ጉዳይ ነው። ልብን ደግሞ ክርስቶስን ስታምን ነው እግዚአብሔር ልብህን የሚያሳርፈው። መጽሐፍ እንደሚናገር የእግዚአብሔር መንግስት ይላል ጽድቅ፣ ሰላም ይልና በመንፈስ ቅዱስ የሆነ ጆይ ነው። ኢየሱስ ጌታ ነው። ረፍት ነው። ሰላም ያለው የእግዚአብሔር መንግስት ውስጥ ነውና ይሄ ደግሞ የእግዚአብሔር መንግስት የሚባለው በማን በኩል ነው የሚገባው? በር በሆነው በክርስቶስ ኢየሱስ በኩል ነው። መጽሐፍ እንደሚናገር ለተቀበሉት ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም እስራኤላውያን። ነገር ግን ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ስትቀበለው የህይወት ጌታ አዳኝ፣ ሃሌሉያ፣ ስለኔ ኃጢአት ሞተሃል በልብ ላይ ስትሾመው ጌታ ስታረገው የእግዚአብሔርን ሰላም ኢንጆይ ማድረግ ትጀምራለህ። የእግዚአብሔር ረፍት ኢንጆይ ማድረግ ትጀምራለህ። ምክንያቱም ረፍት ያለው ልብ ነው ውስጥ ነውና ያ ደግሞ በሆሊ ስፒሪት ነው። ሆሊ ስፒሪት ደግሞ መጥቶ እንዲያሳርፍ ሰላም እንዲሰጥህ ኢየሱስ ክርስቶስን ጌታ ማድረግ ይጠበቅብናል። የእግዚአብሔር ስም የተባረከ ይሁን። ያው እቺ መግቢያ ነች ወንጌል እንድትሰሙ ኦር ደግሞ ጌታ እንድትቀበሉ እየጋበዝኳችሁ ነው። ብዙ ጊዜ ሰዎች ጌታን ተቀበሉ ምናምን ሲሉ እኔ ራሱ አላግጥ ቀልድ ነበርና ሪሊ ኢየሱስን መቀበል አለብን። አሜን። ለተቀበሉት ማለት በህይወትህ ላይ መሾም አለብህ። ኢየሱስ ክርስቶስ ብዙ ጊዜ ኢየሱስ ምናምን ሲባል ሰው ሁሉ ከጴንጤ ጋር ነው ኢየሱስን የሚያያዘው። ኢየሱስ ክርስቶስ ስለ ዓለም ሁሉ ኃጢአት የሞተ ጴንጤ ያልሆነ ዘላለማዊ አምላክ ነው። ደግሞ ስላንተና ስለኔ ኃጢአት ቀራንዮ መስቀል ላይ የሞተ እግዚአብሔር አብ ከሙታን ያስነሳው በክብር ያረገ የይሁዳ አንበሳ ነው። ጴንጤ አይደለም ኢየሱስ ክርስቶስ። አሜን። ይሄን ኢየሱስን የህይወት ጌታ አድርገውና ወደ ኢንጆይ ግባ፣ ወደ ረፍት
ግባ፣ ወደ ፍሬያማነት ግባ። የእግዚአብሔር ስም የተባረከ ይሁን። ወደ ውስጥ ረፍት ግባ። ወገኖቼ ብዙ ሰዎች ብዙ ብር አላቸው፣ እንቅልፍ የላቸውም። የሚገራርም አልጋ አላቸው፣ እንቅልፍ እርካታ የላቸውም። እና እርካታ ፍለጋ በየሆቴሉ የተለያየ ሴት ጋር ብዙ አመጽ ጋር ይላል ሰው ረፍት ፍለጋ። ረፍት የትም የለም። ይገርማቸዋል። ረፍት ከሰማይ ነው። እሱም በክርስቶስ ኢየሱስ በኩል ነውና ይሄን ኢየሱስን ጌታ እንድታረጋው ጋብዛለሁ። ድንገት በአጋጣሚ ከፈታችሁ እግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስን ጌታ አድርጎ መቀበል ይሄን ኢየሱስን መከተል ፈልጋለሁ የምትሉ እህቶቼና ወንድሞቼ ደግሞ ካላችሁ ታች ባለው ቁጥር ደውሉልኝ። ኢየሱስ ክርስቶስ ጌታ ነው። እንዴት እንደምትከተሉት ደግሞ እነግራችኋለሁ፣ መንገድ አሳያችኋለሁ። እግዚአብሔር ስም የተባረከ ይሁን። የእግዚአብሔርን ቃል አካፍላችኋለሁ። ዛሬ የማካፈላችሁ እግዚአብሔር ቃል ያለው ዮሐንስ ራእይ ምዕራፍ 3 ላይ ያለ ቃል ነው። እጅግ በጣም ወደው ቃል ነው። ብቻ አይደለም ጌታ ደግሞ ልቤ ላይ ሞልቶ ተናግሮኝ ያመጣሁት ቃል ነው። በ54 ነው ግማሹን ማነበው፣ ግማሹን ደግሞ በትርጉም አነብላችኋለሁ። እንደዚህ ይላል፣ ተከተሉኝ። ኢየሱስ ክርስቶስ ጌታ ነው። ቁጥር 7 በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ። ሃሌሉያ! የሚከፍት የሚዘጋ የሌለ፣ የሚዘጋ የሚከፍት የሌለ ቅዱስና እውነተኛ የሆነው እርሱ እንደዚህ ይላል። ሃሌሉያ! የዳዊት መክፈቻ ያለው ማርዳጂና ሳኪያ ያዶላ ኢየሱስ ክርስቶስ ብቻው ለዘላለም ጌታ ነው። የእግዚአብሔር ልጅ ሞትን ድል አድርጎ የተነሳው እሱ ኢየሱስ ክርስቶስ ለዘላለም ጌታ ነው። ሪቫዳጃና ማስ እሱ እኮ ህይወት ነው። የእግዚአብሔር ስም የተባረከ ይሁን። ምንድነው የእግዚአብሔር ቃል ብሎ ስለ ክርስቶስ ሲናገር የዳዊት መክፈቻ በእጁ ያለው። ይሄ ራሱ ትልቅ የራሱ ሚኒንግ አለው። ዛሬ ይሄንን ክፍል አላወራውም። የዳዊት መክፈቻ በእጁ ያዘ። ይሄ በጣም ኪ ነው። በጣም ቁልፍ ሐሳብ ነው ያለው። ሌላ ጊዜ ይሄን ነግራችኋለሁ። ቀጥሎ ግን እንደዚህ ይላል፣ የሚከፍት ሃሌሉያ፣ በርህን እሱ ይከፍታል። ኖ አዲስ በቃ መጥቶ የሚዘጋ ይላካል የለም። እግዚአብሔር የተባረከ ይሁን። እሱ ይሄ ሃሌሉያ የዳዊት መክፈቻ በእጁ ያለው የሚከፍት ሃሌሉያ፣ ሌላ ኖዋን በቃ ማንም ሊዘጋው አይችልም። እሱ ሲከፍትል ከዛስ እሱ መጥቶ ሲዘጋ there is no anybody መጥቶ ሊከፍት የሚችል አንበሳ የለም። ኢየሱስ ይከፍታል፣ የሚዘጋ የለም። ኢየሱስ ከዘጋ የሚከፍት የለም። ይሄ ብቻ አይደለም፣ ቅዱስና እውነተኛ የሆነው ሮዳጂና ማስ ቅዱስ ማለት የተለየ ሃሌሉያ ከአማልክት መካከል እንዳንተ ያለ ማን ነው? ሮባና ማዳስ ብቻውን አምላክ የሆነ ብቻውን ህዝቡን ከሞት ታደገ ላዳስ ዳኒ ከአዱስላስ ታውቃላችሁ። እኔ በጣም ይገርመኛል የክርስቶስ ኢየሱስ መስቀል ላይ ሞትና መጽሐፍ ሲናገር ኖ ከጥፋት ውሃ በኋላ ለእግዚአብሔር እንስሳ አረደ፣ ሰዋ። አብርሃም ልጁን ሰዋ። እነ ሙሴ እነ አሮን በቃ ባይብል ላይ የምናውቃቸው በጣም ቅዱሳን ምንላቸው አባቶች ምንላቸው እየመጡ ለእግዚአብሔር ይሰው ነበር። እነ ይስሐቅ እነ ያዕቆብ ለእግዚአብሔር ይሰው ነበር። እያንዳንዳቸው የእግዚአብሔር ሰዎች ይሰው ነበር። ይሄኛው ልዩ ነው። ሁርታላ ዳጂያና ማስ ራሱን ሰዋ። ኦልዳርዴኪና ማይ አሶታላባስ ኢየሱስ ራሱን ሰዋ። ገላትያ ምዕራፍ 5 ላይ እንደሚናገረው አይደል ራሱን ሕያው ሃሌሉያ መልካም መዓዛ ያለው አድርጎ በእግዚአብሔር አፊት የሚቃጠል መስዋዕት አድርጎ ራሱን አቀረበ ስላንቺ ስላንተ። ስለዚህ he is holy, he is special ማለት እንደዚህ ይላል። ቅዱስ ነው እውነተኛ የሆነው። ቅዱስ ማለት የተለየ የሚመስለው የሌለ እና ራሱን የሰጠ ሌላ የለም። በቃ ይሄ ራሱ ልዩነቱ ነው። ይሄ ራሱ ቅድስናው ነው። እግዚአብሔር ስም የተባረከ ይሁን። ቅዱስና እውነተኛ የሆነ ቅዱስ ማለት የተለየ የሚመስለው የሌለ በቃ ልዩ ነው። እሱ በምን ካላችሁ ራሱን የሰጠ የትኛው ሰው ሊወድህ ይችላል፣ ያለውን ያካፍላል። ይሄኛው ግን ቅዱስ ነው፣ ልዩ ነው። የሚመስለው የለም። ከአማልክት መካከል የሚመስለው የለም። ከመላእክት መካከል የሚመስለው የለም። ከሰው ልጅ መካከል የሚመስለው የለም። ለምን ካላችሁ ራሱን ሰጥቷል። ስለ ሰው ልጆች ኃጢአት መንግስቱ ለዘላለም የተባረከ ይሁን። እኛን ያዩ አይኖች የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነውና ቅዱስ የሆነ ከዛስ እውነተኛ ኢየሱስ ክርስቶስ እንደዚህ ያለው ዮሐንስ ወንጌል ምዕራፍ 14 ላይ እኔ አለ እውነት ነኝ አለ። ሃሌሉያ! ታውቃላችሁ ብዙ ነገሮች ልክ ሊሆኑ ይችላሉ። እውነት ግን ኢየሱስ ብቻ ነው። ልክ መሆን አለ። ለምሳሌ በሰዓት መገኘት ልክ ነው። ቁርስ ምሳራት መብላት ልክ ነው። በሰዓት መተኛት ንጽህና መጠበቅ ልክ ነው። ብዙ ነገሮችን ፐርፌክትሊ ማድረግ ልክ ነው። እውነት ግን አይደሉም። እውነት ኢየሱስ ክርስቶስ ብቻ ነው። የእግዚአብሔር ስም የተባረከ ይሁንና መጽሐፍ ምን አለ? ቅዱስና እውነተኛ የሆነው ኢየሱስ ክርስቶስ ማለት ነው። ስሙ የተባረከ ይሁን እና ምን ይላል? እንደዚህ ይላል ላዲጎራ ሳካ እሺ ቁጥር 8 ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ። ኢየሱስ የስምህ ይባረክ። ስራህን አውቃለሁ ማዳጃ ላሳኪያ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ። በቃ ተከፍቷል እያለ ነው ኢየሱስ ክርስቶስ። ኦልሬዲ ኦፕንድ በቃ ክፍት ነው በሩ። ይሄን ያደረገው ማን ነው? ኢየሱስ ክርስቶስ። ኢየሱስ ደግሞ ማለት ቅድም ከላይ ጀምሬላችኋለሁ። ኢየሱስ ክርስቶስ ሲከፍት there is no anyone መዝጋት የሚችል ኃይል የለም። እሱ ብቻውን ብርቱ ነው። እሱ የኃያላን ሁሉ ኃያል ነው። እግዚአብሔር ይከፍታል፣ እግዚአብሔር ይዘጋል። እኔ አልፈራም እላችሁ ምንድነው መሰላችሁ
ነገር እግዚአብሔር ጋር እንደሆነ አምናለሁ። በግፊያ አላምንም። ቸርች ውስጥ ብዙ ቦታ ግፊያ አለ፣ ቢሮ ላይ ግፊያ አለ። አንዱን ለመብለጥ አንዱን የሆነ ነገር ለማድረግ ከእንትና ተሽሎ ለመገኘት በዛ ጋር የሆነ በር ለመክፈት እኔ በር እግዚአብሔር ብቻ እንደሚከፍት አውቃለሁ። ከዛስ እግዚአብሔር ደግሞ በር ከፈተልኝ ነዋል ማንንም ሊዘጋው እንደማይችል አውቃለሁ። እና ከሰው ጋር መጋፋት መታገል አልወድም። ለምን ካላችሁ ነገርየው የሚከፍተው የሚዘጋው እግዚአብሔር ስለሆነና የትኛውን በረከትን የሚከፍት እግዚአብሔር ነው፣ የሚዘጋ እግዚአብሔር ነውና ቸርች ላይ ኤቭሪዌር ክርስቲያኖችም ሆነን ክርስቲያንም ሳይሆን ሰዎች ሲታገሉ አንዱን በር ለመዝጋት ሲታገል፣ አንዱ ደግሞ እንትናን አዘግቶ ራሱን ለማስከፈት ሲታገል፣ የራሱን በር ለማስከፈት ሰዎች ሲታገሉ በጣም ብዙ በስጋ ስሜት ምናምን ሳይ አዝናለሁ። ምክንያቱም መድረክ የሚሰጥ እግዚአብሔር ነው። ይገርማቸዋል። የትም ስፍራ የሚያቆምህ እግዚአብሔር ነው። ገንዘብ የሚሰጥ እግዚአብሔር ነው። መጽሐፍ እንደሚናገር ያዕቆብ ምዕራፍ 4 ላይ የመልካም ነገር ሁሉ ምንጭ እግዚአብሔር ነው። እግዚአብሔር ነው የመልካም ነገር ሁሉ ምንጭ እግዚአብሔር ነው። ስለዚህ እግዚአብሔር ከሆነ በርህን የሚከፍተው ማን አባቱ ነው ያንተን በር የሚዘጋው? ስለዚህ እንትና በር ይዘጋ ብለህ መጨነቅ የለብህም። አንተ መቀደስ ነው ያንተ ድርሻ። ኢየሱስ ክርስቶስ ጌታ ነውና ምንድነው የሚለው? የሚከፍት የሚዘጋ የለም። ሰዎች እግዚአብሔር ሲከፍትልህ ሰው ሊዘጋ አይችልም። እግዚአብሔር ከዘጋው ማንም ንጉስ ይመጣ ሊከፍትልህ አይችልም። ስለዚህ ነገርክ ያለው የት ነው ማለት ነው? እግዚአብሔር ጋር። ነገርሽ ያለው እግዚአብሔር ጋር ነው ማለት ነው። የሚከፍት የሚዘጋ የለው፣ የሚዘጋ የሚከፍት የለው። እንደዚህ ላችኋል ዛሬ የእግዚአብሔር ልጅ ኢየሱስ ክርስቶስ ቅዱስና እውነተኛ የሆነው ሪጋዶሳ ሞትን ድል ያደረገው የይሁዳ አንበሳ ስለ አንተ ስለ ህይወት ሃሌሉያ አይካሮስ ፒታናማ ነፍስህን መስቀል ላይ የሰጠው ደግሞ ሞትን ድል ያደረገው በእግዚአብሔር ቀኝ የከበረው ኢየሱስ ክርስቶስ እንደዚህ ይላል፣ በፊት የተከፈተ በር ሰጥቻለሁ። ለምን? ስራህን አውቃለሁ። ሃሌሉያ ስራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ። ላዲጃና ማሳኪያያ ኢየሱስ ክርስቶስ ጌታ ነው። ማንም ሊዘጋው አይችልም። ኢየሱሴ ማንም የከፈተው ኢየሱስ ነው። ኢየሱስ ሲከፍት የሚዘጋ የለም። ይገርማችኋልና አትስጉ። እግዚአብሔር በር ከፍቶላችሁ ከሆነ ምንም ስጋት አይግባችሁ። ምንም ያክል ወጀብ ይነሳ ይችላል። በር ሲከፈት ምንም ያክል ማዕበል ሊመጣ ይችላል። ግን በሩ ሊዘጋው አይችልም። ከፋቹ ኢየሱስ ነው። እግዚአብሔር የተባረከ ይሁን። እና ሚላ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃል፣ ስሜንም አልካድክምና። በጣም ይገርማል። እቺ ኪዋ የተከፈተ በሚከፈተው የሚሰጠው ለማን ነው? እንዲህ አለ ኢየሱስ፣ ስራህን አውቃለሁ አለውና ከዛስ የተከፈተ በር ኦሬዲ ሰጥቻለሁ ሰጣውክ አለ ኢየሱስ ክርስቶስ ስሙ ይባረክ። ለምንድን ነው የተከፈተ በር ስታይ ካልከው ኃይልክ ጥቂት ነው፣ ነገር ግን አለ ኢየሱስ ክርስቶስ ጌታ ነው። ብዙ አቅም የለህም። ኢየሱስ ክርስቶስ ጌታ ነው። ብዙ ሰዓት የመጸለይ አቅም የለህም። ብዙ ነገር እግዚአብሔርን የማክበር ነገር ለማድረግ ብዙ ነገር የለም። ጥቂት ነው ያለህ አቅም፣ ትንሽ ነች ያለች አቅም። ግን ቢሆንም እቤቴ ትንደፋደፋለህ፣ ቢሆንም ትንበረከካለህ። ኢየሱስ ጌታ ነው። ቢሆንም ቃሌን ጠብቀሃል። አያችሁ በር ለካ ለማን ነው የሚከፈተው? የእግዚአብሔርን ቃል ለሚጠብቅ የኢየሱስን ስም ለማይክድ አታርዳኒያ ሳካቶሎ ቦጄናሳ አዲጋ አሊቦሽ ተኬናማ። አይገርምም ወገኖቼ? ምን አለ ኢየሱስ ክርስቶስ ጌታ ነው። ቃሌን ጠብቀሃል፣ ስሜንም አልካድክም እና በዚህ ምክንያት የተከፈተ በር ሰጥቻለሁ። ብዙ አቅም የለህም፣ ግን ባለህ ነገር ግን ታማኝ ነህ። እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ምናልባት ዛሬ ብዙ አንጸልይም ብላችሁ የምታስቡ ሰዎች ብዙ አቅም የለኝም፣ ግን ባለችኝ አቅም በቃ ቸርች ሄጄ ጽዳትም እያጸዳሁ ቢሆን ፕሮግራም መርቼም ሊሆን ይችላል፣ በሰዓት እንኳን ተገኝቼ ልጸልይም ሊሆን ይችላል። ብዙ ግን አይደለም፣ ባለ ግን አቅም ለእግዚአብሔር ታማኝ ነህ ወይ? እኔ አንዳንድ ቦታ ኦርታክሲ ውስጥ ቤተክርስቲያን ላይ ሰዎች ቤት ላይ በር ላይ ምናምን ነገር በፊት የተከፈተ በር ሰጥቻለሁ የሚለውን ጥቅስ አውቃለሁ ተለጥፎና ጥቅስ ቡጭቅ ነው ብዙ ጊዜ እንደሱ ተጽፎ ማየው። የተከፈተ በር ለሁሉም ሰው አይከፈትም ወገኖቼ። የተከፈተ በር ለሁሉም ሰው አይደለም። ስራህን አውቃለሁ። ከዛስ ኃይልክ ጥቂት ቢሆንም ብዙ አቅም ባይኖርህም መንበርከክ አላቆምክም። ምንም አቅም ባይኖር በጣም ጥቂት የሆነች አቅም ብትኖርህም ኢየሱስ ክርስቶስ ጌታ ነው። ቃልን ለመፈጸም ትንደፋደፋለህ። በቃ የእግዚአብሔርን ቃል በህይወትህ ላይ ለመተግበር አሜን፣ እንደ እግዚአብሔር ቃል ለመኖር ተፍተፍ ትላለህ። ስሜን አልካድክም። ድካም ውስጥም ብትሆን ስለኔ ትመሰክራለህ፣ በህይወት ስለኔ ትናገራለህ። ለእንደነቱ ሰው ነው ኢየሱስ በር የሚከፍተው። ቁጥር 8 ላይ ምንድነው የሚለው? ስራህን አውቃለሁ። ፕሪ ኮንዲሽን አለው ወገኖቼ። በር እንዲከፈት ፕሪ ኮንዲሽን አለው፣ ቅድመ ሁኔታ አለ። በር እንዲከፈትልህ ኢየሱስ በርህን እንዲከፍተው የሚያደርግ ሰዎች ታግለው ሊዘጉት የማይችሉትን ዲያብሎስ ተንደፋፍቶ ሊዘጋው የማይችለውን በር እግዚአብሔር ለአንተ እንዲከፍት የሚያደርግ ፕሪ ኮንዲሽን ኦር ቅድመ ሁኔታ አለ። ምንድነው ካላችሁኝ ቃሌን ጠብቀሃል፣ ስሜንም አልካድክም። ኢየሱስ ክርስቶስ ጌታ ነው። ስለዚህ በፊትክ ማንም ሊዘጋው የማይችለውን በር ኦሬዲ ከፍቼዋለሁ።
እግዚአብሔር የተባረከ ይሁን። ምናልባት እስከ ዛሬ ድረስ በቃ በቅድስና there is no አይደል አንድ ቅዱስ ሰው የለም በዚህ ዓለም ላይ ግን ለመቀደስ እንጥራለን። ፍጹም ሰው የለም ወደ ፍጽምና ልንመጣ ነው የምንታገለው እግዚአብሔርን በመምሰል ክርስቶስን በመምሰል መጽሐፍ እንደሚናገር ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን ደግሞ የልጁን መልክ እንዲመስሉ አስቀድሞ ወስኗልና ይላል እግዚአብሔር ቃልና የተወሰነልን የላይፍ ስታንዳርድ አለ መምሰል የሚጠበቅብን መሆን የሚጠበቅብን ያንን ክርስቶስን ለመምሰል ቀን ለሊት በቃ ምን ተጋ ምን ለፋ በመጸለይ ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም እንዳይሰደብ በንጽህና በመመላለስ ኢየሱስ ክርስቶስ ጌታ ነው። ሰዎች ስለእናንተ ምን ሊሉ ይችላሉ? ግን እናንተ ደግሞ በራሳችሁ ያው ሰው ጥሩ መሆንክ ተቀደስክም አልተቀደስክም ሰው ከኮምፕሌን ኦር ከመተቸት ከማውራት አይመለስም። ግን ደግሞ እግዚአብሔር ሲያይ እግዚአብሔር ስራህን ሲመረምረው አንተ እግዚአብሔርን ለማክበር አንቺ እግዚአብሔርን ለማክበር ምትታጊ ከሆነ የምትችል እንታቅምሽ እግዚአብሔር ባንቺ እንዲከበር ክርስቶስ ባንተ እንዲታይ የልጁ መልክ በእኛ ላይ እንዲንጸባረቅ የምትተው ከሆነ ብዙ ላጸልፍ ይችላል። ግን በቀን አንድ ጉልበትህን መሬት ካስነካለ እግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ ነው። 30 ደቂቃ ሊሆን ይችላል 20 ደቂቃ ሊሆን ይችላል። ይሄው አባ መጣው ብለህ የምትንበረከክ ከሆነ የእግዚአብሔርን ቃል በቀን አንድ ምዕራፍ የምታነብ ከሆነ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ባስቀመጠ ስፍራ በጽድቅ የምትሄድ ከሆነ እሺ እግዚአብሔር በር ዛሬ በርግዶላ የእግዚአብሔር ስም የተባረከ ይሁን። ልቤ ላይ በጣም ከብዶብኝ የመጣው ይሄ መልእክት እና በጣም ሬማ የሆነ የወረደ መልእክት ነው። ኢየሱስ ክርስቶስ ጌታ ነው። በር ከፍቻለሁ ለማን ነው ካላችሁ ለሁላችሁም አይደለም። እውነቴን ነው ለሁላችንም አይደለም እኔንም ጨምሮ ቢሆን ለነማን ነው ካላችሁ ቃሌን ለሚጠብቅ ቃሌን ጠብቃል ስሜንም አልካድክምና ኢየሱስ ክርስቶስ ጌታ ነውና ፍጹም አሁን እንችላለን። ግን ደግሞ እግዚአብሔር ለማክበር በልዩ ልዩ መንገድ ስንደክምም ስንበረታም ስንስትም ስናስተካክልም በዚህ ውስጥ ይሆን የእግዚአብሔርን ቃል ጠብቀን ከሆነ እንደምንም እግዚአብሔርን ያገለገልነው ከሆነ ከቤቱ ካልሸሸን ኢየሱስ ክርስቶስ ጌታ ነው። ኢየሱስ ስለመሆነ ካልሰወርክ እግዚአብሔር ዛሬ ስማኝ ወንድሜ ስሚኝ እህቴ አባት ባናንተ ፊት በእውነት ይዳሎሽ ታካ በር ከፍቶላችኋል። ብዙዎቻችሁ እየደወላችሁ እየመሰከራችሁ ነው። እግዚአብሔር የተባረከ ይሁንና አሁንም ተመሰክሩልኝ አላችሁ። ሰው ያልከፈተው በሰው አቅም ማይከፈት በዘመድ አቅም ማይከፈት በገንዘብ ጉልበት ማይከፈት በአንተ ዕውቀት መጠን ማይከፈት ላዳርዲና ኮስቶ ኦፖቶ ላቫጂያ እግዚአብሔር ወደ በር ከፍቷል እናንተ ፊት ላይ ዛሬ በምንም አጋጣሚ ሊሆን ይችላል። ይሄ ሚዲያ ከፍታችሁ የምታዩትና ወንድሞቼ እግዚአብሔር በእናንተ ፊት በር ከፍቷል። ኢየሱስ ክርስቶስ በር ከፍቷል። ሰው ሊዘጋው የማይችለው ዲያብሎስ ሊዘጋው የማይችለው የእግዚአብሔር ስም የተባረከ ይሁን። ይሄ ብቻ አይደለም እንደው ካላስቸገርኳችሁ የቀረችዋን በትርጉም ላምብላችሁ በትርጉም በጣም ቆንጆ ስለሆነ ቁጥር 9 እንደዚህ እነሆ አይሁድ ሳይሆኑ አይሁድን የሚሉ በትርጉም ነው ማነብላችሁ የሚዋሹ ከሰይጣን ማህበር የሆኑቱ ወደ አንተ እንዲመጡ በእርግጥ በእግርህም ስር እንዲሰግዱ እኔ እንደወደድኩህ እንዲያውቁ አደርጋለሁ። በጣም ነው በቃ ይሄ ቃል ልቤን የገዛው። በ54ቱ በደም ጥሩ አይደለም ይሄኛው ግን ቆንጆ አድርጎ ነው የሚያወራው በትርጉሙና ቁጥር 9 እንደዚህ ይላል እነሆ አይሁድ ሳይሆኑ አይሁድን የሚሉ የሚዋሹ ከሰይጣን ማህበር የሆኑ ወደ አንተ እንዲመጡ እነማ ካላችሁ በጌታ ያልሆኑ በጨለማው ዓለም ውስጥ በዲያብሎስ መንግስት ውስጥ በጣም በኃይል የሚያገለግሉ ምናልባት ፖፑላር የሆኑ በፋይናንስ በዝና በክብር በልዩ ልዩ ነገር ዋና የሆኑ በጨለማ መንግስት ውስጥ ባክቦኑ ለዲያብሎስ በጣም ዲያብሎስን የሚያገለግሉ ዋናዎቹን እሰጣለሁ። ከዛስ መተው ግርክ ስር ይሰግዳሉ። አዳጂና ሳኪያያቶስ እንዴ ደስ የሚል ቃል መሰላችሁ። እግዚአብሔር ይሄን በዘመን ያደርገዋል። ሎዳጅዳ ያንተ አምላክ እውነተኛ አምላክ ነው ብሎ ይመጣሉ። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ይመጣሉ እናንተ ሚዲያ የምታውቋቸው ምናልባት በስጋ አይታቸው ማታውቃቸው ኢየሱስ ክርስቶስ ጌታ ነው። ምን ብሎ ይመጣሉ? አምላክህ ያው አምላክ ነው የሚታደግ አምላክ ነው። ዲያብሎስ መንግስት ውስጥ ያሉ ዋና የሉሲፈር አገልጋዮች ምን ያደርጋሉ? ይመጣሉ ከሰይጣን ማህበር የሆኑትን ወደ አንተ እንዲመጡ ከዛስ እግርክ ስር እንዲወርቁ አደርጋለሁ። እኔም እንደወደድኩ እንዲያውቁ አደርጋለሁ። የእግዚአብሔር ስም የተባረከ ይሁን። ቁጥር 10 እንደዚህ ይላል በትዕግስት እንድትጸና የሰጠሁን ትእዛዝ ስለጠበቅ በጣም ይገርማል። በትዕግስት እንድትጸና ያው ትዕግስትና ጽናት እህትና ወንድም ልበላቸው እህትና ናቸው። በትዕግስት እንድትጸና የሰጠሁን ትእዛዝ ስለጠበቅ እኔ ደግሞ በጣም ይገርማል እኔ ደግሞ በምድር ላይ የሚኖሩትን ሊፈትናቸው በዓለም ሁሉ ከይመጣው ከፈተናው ሰዓት እጠብቃለሁ። በጣም እንዴት የተባረከ ቃል ነው ወገኖቼ። ግማሽ 54 ግማሽ ትርጉም ያነበብኩላችሁ በጣም በእውነት የሚባርክ ቃል ነው ወገኖቼ። የእግዚአብሔር ስም የተባረከ ይሁን። አያችሁ የሚለውን በትዕግስት በመጽናት ትእዛዜን ስለጠበቅ
እስከዛሬ እግዚአብሔር አልመጣም የምትሉትና ወንድሞቼ አሁን ልትጎበኙ ነው። እናንተ ፊት በሮች ክፍት ናቸው። ከዚህ በኋላ ሰው ሊዘጋው የማይችለው፣ ዘመድ ሊዘጋው የማይችለው፣ ምቀኛ ሊዘጋው የማይችለው፣ ጀለስ ሊዘጋው የማይችለው፣ ዲያብሎስ መዝጋት የማይችለው በር አንተ ፊት ክፍት ነው። ኦልሬዲ ኦፕን ዶር አንተ ፊት ላይ አለ። የእግዚአብሔር ስም የተባረከ ይሁን። ሰዎች ሊዘጉት የማይችሉት አንተ በገዛ አቅም ልትከፍተው የማትችለው በር ኢየሱስ ከፍቶታል ዛሬ። የእግዚአብሔር ስም የተባረከ ይሁን። ብቻ አይደለም ቃሌን ትእዛዜን ስለጠበቅ ዓለምን ሊፈትን ካለ ከመጨረሻው ሰዓት መከራ ዓለምን ሊፈትን ካለው ከፈተናው ሰዓት እጠብቅሃለሁ። በጣም ይገርማልና በጣም ይገርማል። በእውነት በጣም ነው በጣም ሴፍ ዲሆነ መልእክቱና ይሄ ጊዜ በጣም ከባድ ጊዜ ነው። በጣም አንዴ ሰደድ ሰዓት፣ አንዴ ጦርነት፣ አንዴ ረሃብ፣ አንዴ ናቹራል ዲዛስተር፣ አንዴ ሰው ሰራሽ አደጋ አይደለም፣ አንዴ መሬት መንቀጥቀጥ፣ አንዴ መሬት መሰንጠቅ፣ አንዴ ረሃብ፣ አንዴ ጦርነት፣ አንዴ ደም መፍሰስ፣ አንዴ ኑሮ ውድነት። ይሄ የዘመኑ መጨረሻ ምልክት ነው አይደል? ማቴዎስ ምዕራፍ 4 እንደሚናገረው ከዚህ አዱጋስ ዓለምን ሁሉ ከሚፈትን ከመከራው ሰዓት ምን አረጋለሁ? አድንሃለሁ። ማከላቸው ሆነ አንተ ሴፍድ ትዝ ይላችኋል። ባለፈው ካሊፎርኒያ ላይ ያ ሁሉ የ200 ቢሊዮን ንብረት ሲወድም በጣም ሬር የሆኑ ትንሽ ሰዎች ምናልባት 3 ሰው 4 ሰው ዙሪያቸው እንዳነዶ ተቃጥሎ አልቆ አንዳንድ ክርስቲያኖች ተርፎ ነበር። ይሄ ቃል ነው። ገብቷችኋል? ዓለምን ሁሉ ከሚፈትን ከመከራው ሰዓት ማረጋለሁ፣ አድንሃለሁ። ኤኒ ካይንድ ኦፍ ፓንደሚክ ወረርሽኝ ቢመጣ ያንተን ቤት አንኳኳም። ኢየሱስ ክርስቶስ ጌታ ነው። ምንም አይነት የሞት አደጋ ቢመጣ ያንተን ቤት አንኳኳም። ለምን ካልከኝ ይሄ የታመነው ቅዱስና እውነተኛ የሆነው የዳዊት መፈቻ በእጁ ያለው የእግዚአብሔር ልጅ ምን ያደርጋል? ይጠብቃል። ምን ካረክ? ትእዛዙን ከጠበቅ፣ በመንገዱ ከሄድክ፣ ቃሉን ከጠበቅ፣ ካቲያ ላስቶዳ ስሙን ካልካርክ፣ አልደኒያስ ጠዋትም ኢየሱስ ማታም ኢየሱስ የምትል ከሆነ ይሄ ኢየሱስ በፊትክ በር ከፍቶልሃል። አንደኛ ኢየሱስ ክርስቶስ ጌታ ነው። ከሰይጣን ማህበር ዋናዎቹን እጅ ያስገባል፣ እግርክ ላይ ይጥላቸዋል። ሎዳርድ ጋኒ ያሳኩ ቶሎቦሳ። ሶስተኛ ምን ያደርግልሃል? ኢየሱስ ክርስቶስ ጌታ ነው። ሶስተኛ ዓለምን ሊፈትን ካለው ከመከራው ሰዓት እጠብቅሃለሁ ይላል የእግዚአብሔር ቃል። የእግዚአብሔር ቃል የታመነ ነው። መጽሐፍ ሲናገር ይህ ቃል ከሚያልፍ አለ እግዚአብሔር ሰማይና ምድር ቢያልፍ ይሻላል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር የሚናገር ብቻ አይደለም፣ እግዚአብሔር የተግባር አምላክ ነው። እግዚአብሔር ላያረግ አይናገርም፣ ሲናገር ደግሞ ሊያረግ ነው። የሚያረገውን ይናገራል፣ የተናገረውን ያደርጋል። እግዚአብሔር እንደኛ አይደለም። ኢየሱስ ክርስቶስ ጌታ ነው፣ እውነተኛ ነው። እና ይሄ እውነተኛ የሆነው ዛሬ ባንተ ፊት በር ከፍቶልሃል። ኢየሱስ ክርስቶስ ጌታ ነው። ባንተ ፊት በር ከፍቶልሃል። አዲስታ በምንም አጋጣሚ ሊሆን ይችላል። ዛሬ ይሄ ሚዲያ ከፍታችሁ ምሰሙ በምንም መልኩ ይሄ መልእክት እናንተ ጆሮ ውስጥ የገባ እህቶቼና ወንድሞቼ ፊታችሁ ላይ የተከፈተ በር አለ። ፊትክ ላይ የተከፈተ በር አለ። ፊትክ ላይ የተከፈተ በር አለ። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። እና ምንም ነገር መከራ አስጨንቅህ። የትኛውም ኢትዮጵያ ላይ እንትን መጣ አትጨነቅ። ዓለም ላይ እንትን መጣ አትጨነቅ። ለምን ካልከኝ you have አለክ ጉድ ሺፐር አለ፣ መልካም እረኛ፣ ነፍስን ስላንተ የሚያኖር መልካም እረኛ አለ። እጠብቃችኋለሁ ብሏል። ዓለምን ሊፈትን ካለው ከመከራው ሰዓት እጠብቃለሁ። በዓለም ላይ ሁሉ ከመጣ ከመከራው ሰዓት መከራ፣ እጥረት፣ ድህነት፣ የኑሮ መቃወስ፣ የፖለቲካ መቃወስ whatever ምንም ሊሆን ይችላል በዚህ ዓለም ላይ በእግዚአብሔር እጅ ነው። ከሱ መከራ እጠብቅሃለሁ። እንደዚህ የሚሉ ዋስትና የሚሰጥ የለም ከኢየሱስ ውጪ። እና ኢየሱስን ወደ ህይወታችሁ አስገቡት። ኢየሱስ ክርስቶስ ጌታ ነው። ከኢየሱስ ውጪ እጠብቃችኋለሁ፣ በር ከፍትላችኋለሁ፣ እንዴ ፕሮቪዥን አረግላለሁ የሚል እኮ የለም ወገኖች። እረዳሃለሁ የሚል የለም። በጣም የኛ ምንላቸው እናትም ቢሆኑ አባት እንኳን ቢሆን እስከጠቀምከው ነው ይፈልግ፣ ካልጠቀምከው አይፈልግም። ይገርማል። ብቸኛ ለራስ ጥቅም ይፈልግ እግዚአብሔር ልጅ ኢየሱስ ክርስቶስ ነውና ና ልጠብቅ ና ልርዳህ እያለ ነው ኢየሱስ። ዛሬ ደቅፉ እንድትገቡ መከራችኋለሁ። እንጸልያለን። ኢየሱስ ክርስቶስ ጌታ ነው። የጌታ የእግዚአብሔር መንፈስ በዚህ አለ። ሃሌሉያ። ኢልዳርዳኖ ሳኪ ማታ ላቫጃስ የእግዚአብሔር መንፈስ ደርደኪኖ ሳቲያ ላቡጃና ማሳካታ ላቫያ አዲካስታሎ ኦቶኖሞስ ያካያ እኔ አባ ዛሬ በቃ አመሰግናለሁ። ስለ ከፈትከው በር አመሰግናለሁ። ሰው ሊዘጋው ስለማይችለው በር ሃሌሉያ። ሰው ሊዘጋው ስለማይችለው አዳርካ በእኛ አቅም ሊከፈት የማይችል ኦርኪዳ አላባ የእግዚአብሔር ልጅ ኢየሱስ ስትከፍት የሚዘጋ የሌለ ስትዘጋ የሚከፍት የሌለ ደግሞ ተናግረ የማትዋሽ እውነተኛ የሆንክ ቅዱስ የሆንክ ኢየሱስ ስለከፈትከው በር አመሰግናለሁ። በወንድሞቼ ፊት በእህቶቼ ፊት ሃሌሉያ። አስቦት ማቁት ለምነውክ ማቁት ገምተውት ማቁት ጌታ ባጎት ማይሆን ባክስት ማይሆን በገዛ አቅም ማይሆን በመንግስት አቅም ማይሆን ትልቅ በር ማቲላ ቫኒያ ሳካ ዛሬ አባ ስለከፈትክ አመሰግናለሁ። የዘላለም አምላክ ክብር ለእግዚአብሔር ላንተ ይሁን። የተከፈተ በር በፊትህ አለ ወንድሜ፣ የተከፈተ በር በፊትሽ አለ እህቴ። ምናልባት በቅድስና በጽድቅ እየሄዳችሁ እግዚአብሔርን እየፈራችሁ ሎቶርኮኒያ ያዳ ስትሱ ደግሞ ንስሐ እየገባችሁ
እግዚአብሔርን ስትበድል ነው ንስሐ የገባ ነገር ግን እስከዛሬ እግዚአብሔር አልጎበኘኝም። ይሄው በቻልኩት አቅም ጥሩ ክርስቲያን ለመሆን እታገላለሁ። ብደክምም ደካማ ብሆንም አቅም ባይኖረኝም ጥቂት ቢሆንም ኃይሌ እየታገልኩ ነው። እግዚአብሔር ግን አልጎበኘኝም የምትሉ እህቶቼና ወንድሞቼ ዛሬ ምስራች አለኝ። እግዚአብሔር ፊት በር ከፍቷል። ኦልሬዲ ከፍቷል። የተከፈተ በር ኦፕን ዶር ተከፍቷል። ክፍት በር አለ። መግባት ነው ከዚህ በኋላ የእስራኤል አምላክ ከክፍቱ በር ጋር ያገናኛል። ኢየሱስ ክርስቶስ ጌታ ነው። አባቶ ያመሰግንሃለሁ። ማደሪያህ የተባረከ ይሁን። ስለከፈትከው በር ባርካለሁ። ስለከፈትከው በር ባርካለሁ። ለብዙ ዶር ስለከፈትከው አባ የሥራ በር እግዚአብሔር ባርካለሁ። ሎፋንያ ያሳ ተጨንቃ የነበረች ነፍስ እግዚአብሔር ጨለማ አይሆንም ይላል ቃል ጌታ። ተጨንቀው ላሉ ወንድሞቼ ተቸግሩ ላሉ እህቶቼ እግዚአብሔር ሆይ በር ዘግተው ለሚጮህ ለአታኪያ አትመጣም ወይ ለሚሉ የኔ ጌታ ወዴት ነህ ለሚሉ የኔ ጌታ ዛሬ እግዚአብሔር በር ስለከፈትከው አባ የናሱን ደጅ ስለሰበርከው የብረቱ ወወራ ስለቆረጥከው ራታካ ላቫኒያ ማሳቶላ ኢየሱስ ቅዱስና እውነተኛ የሆንከው ስትከፍት የሚዘጋ የሌለ ስትዘጋ የሚከፍት የሌለ የእግዚአብሔር ልጅ ናዝሬቱ ኢየሱስ ቅዱሱ ኢየሱስ ሮስታካ ታሊቫኒያ ያዳ አልዳርዴቢው ቶስቶኮቶሎ ቮጄኒ ማሳ ዛሬ አባ ስለከፈትከው በር አመሰግናለሁ። አባ ድንገት አይደለም ዛሬ ይሄን ሚዲያ የሚያዩት ጌታ እግዚአብሔር መልእክታቸው ስለሆነ ነው። ጌታ ስለከፈትከው በር አመሰግናለሁ። እግዚአብሔር ክብር ላንተ ይሁን። አባ አልጠበቅኩም ነበር የሚሉት ጌታ እጅግ በጣም የሚገርም በር እግዚአብሔር ሆይ ዛሬ ክፍት ስለሆነ አባት ክፍት ስለሆነ ክብር ላንተ ይሁን። አባት ክብር ላንተ ይሁን። እግዚአብሔር ሆይ ስራ አጥቶ ነው ጌታ ምናልባት ከስራው ተቀንሰው እግዚአብሔር አምላክ በልዩ መንገድ አባቴ ስራ የለም ብሎ አባቴ የሚበሉት አጥተው እግዚአብሔር በር ዘግተው ቁጭ ያሉ ሴትና ወንድ ባሪያዎች አባቴ ዛሬ እነሱ ፊት እግዚአብሔር ሆይ የተከፈተ በር ስላረካ አባ ክፍት በር ስላረከ የኔ ጌታ ክፍት በር ስላረከ የኔ ጌታ ኢየሱስ ኦካታ ታርቴሊ ቫጃና ማሳ ሰባሪው እየሰበርክ ከነሱ ፊት ስላለፍክ እግዚአብሔር ሆይ ሰብረው ስለሚያልፉ እግዚአብሔር ሆይ ማታርዴሊ ቫጂያላ ቦሳ እንደ ሀገር ጌታ ሆይ እንደ ቤተክርስቲያን ጌታ ሆይ እንደ ግለሰብ እግዚአብሔር ሆይ ማታለቫኒያ ያዳ ጴንጤዎች ቢሆኑ በሌላ ቤተ እምነት ቢኖሩ እግዚአብሔር ሆይ ዛሬ የተከፈተ በር ይገናኛቸው። አባዬ ተጨንቃ ያለች ነፍስ እግዚአብሔር ሆይ ተጨንቃ ወደ ልጩ የምትል ነፍስ እግዚአብሔር ሆይ የሚበሉት ያጡት እግዚአብሔር ሆይ ኑሮ ጭንቅ የሆነባቸው እህትና ወንድሞች አባቴ ዛሬ እግዚአብሔር ሆይ ይሄ መልእክት በሚሰሙበት ሰዓት አባ ክፍት በር ስለሚገናኛቸው በር ክፍት ሆኖ ስለሚገናኛቸው አባ እጅ ካሉበት ጉድጓድ ስለሚያወጣቸው አባታ አመሰግናለሁ። በጌታ በኢየሱስ ስም ጸለይኩ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይባርካችሁ። በሚቀጥለው ፕሮግራም እስከምንገናኝ ሰላም ከእናንተ ጋር ይቆይ። አሜን።